በቱሪስታይን ዛሬ ሊያስጎበኘን የሚችለው ድንቅ ነገር ብዬ የማስበው ስለ ባህር ዳር ከጥንት አመሰራረቷ ጀምሮ ያሉት ነገሮች ውብ በቃ አይታችኋቸው ማታቁት ሰምታችኋቸው ማታቁት ይቺ ከተማ ምን ትመስላለች የሚለውን በሙሉ ደስ የሚል ታሪክ ፈጥራለች። የሃይቁን አየር ትንፋስ ያያችሁት ከባህር ጠለል በላይ እኮ 1800 ነች። ቆላማ ነች አይደለ? ግን የወይን አይደጋ አይነት ባህሪ ነው ያላት። ንፋሱ የሚያመጣው አይበርድም። ስለ ከተማዋ አመሰራረት ብናወራ ምን ይመስላችኋል? አይደለም? ከታሪክ መጀመሩ ሲጀምር አሪፍ ነው። ያው ለምሳሌ ይሄ ፓልም የሚገርም ነው። አስመራን ከባህር ዳር ምን ያመሳስላቸዋል የሚል ሐሳብ በወሬዎቻችን መካከል ስለምንዘንቀው በኋላ ላይ ታስታውሱኛላችሁ። ከተሞች እንዴት ይቆረቆራሉ በሚለው ሂደት ላይ እስኪ ዮኒ ና ወደዚህና አንድ ነገር ነው ከዚህ ጋር ሆኜ ላሳይ። ከተሞች ከመቆርቆራቸው በፊት መጀመሪያ የሚጠኑ ጥናቶች አሉ። እነዛ ጥናቶች ምን ቢሆኑ ጥሩ ነው መሰለሽ? መጀመሪያ የቦታው ስትራቴጂካዊ አቀማመጥ ለምን ካልሽ ጥላት በፈረሰኛ የሚሆን በእግረኛ ሂዶ የማይደፍረው የማይነካው ለጦር ጥላቶቻችሁን ብዙ ጊዜ አቆልቁለው የሚያዋቸው። ስለዚህ ብዙ ጊዜ ከተሞች ኢትዮጵያ ውስጥ ሲቆረቆሩ ምን ይደረጋል? ከፍተኛ ቦታዎች ይመረጣሉ። ሁለተኛ ደግሞ የውሃ ክምችት ይታያል። ምክንያቱም ብዙ ህዝብ ሊሰፍርበት ከታቀደ የውሃ ክምችቱ በተለየ መጠን መኖር አለበት ማለት ነው። ሶስተኛ ግን ለእናንተም የሚያስገርማችሁ ነገር ልንገራችሁ። ሜዳ ብዙ ጊዜ ሜዳ የሚፈልግበት ምክንያት ልንገራችሁ። በጣም ጥብቅ የሆነ ነገር ነው። እንደነገርኳችሁ ብዙዎቹ ከተማዎች የሚገነቡት አምባ ላይ ነው፣ ኮረብታዎች ላይ ነው። ስለዚህ ሜዳ በአካባቢው መኖሩን ለማሳየት ምን አይነት ነገር ይፈልጋል መሰላችሁ? አብያተ መንግስታትና አብያተ ክርስቲያናቶች ብዙ ጊዜ የኢትዮጵያን ከተሞች አብረው ነው የሚቆረቁሯቸው። ስለዚህ ለእርድ የሚሆን የስጋ አቅርቦት በአካባቢው ላይ ለማግኘት ግዴታ ሜዳ ላይ መሆን አይነት፣ ምክንያቱም ብዙ ከብት የሚረባው እዛ ነው ማለት ነው። ከሩቅ ያየሁት ነገር አለ። ይሄ አባት ሬስቶራንቷ እና ድብ አንበሳ ሆቴል ጂጂና ትዝ የምትለንና በጣም ይሄም ላጼ ቴዎድሮስ ፋፉ ላይ ጮኸት በረከተ የሴቱን አናውቅም ወንድ አንድ ሰው ሞተ ማረክን እንዳይሉ ሰው ለበጃቸው ገደልን እንዳይሉ ሞተ አገኛቸው። ምን አሉ እንግሊዞች ሲገባ ሀገራቸው ለወሬ አይመቹም ተንኮለኞች ናቸው ይላል። ለዳግማዊ አጼ ቴዎድሮስ መታሰቢያ ሐውልት ያቆሙት የታዋቂዋ ባለቅኔ ዘፋኝ የጂጂ አባት ናቸው። ይህ የምታዩት ድብ አንበሳ ነው። ሰው ወክ ሲያረግ ምንድነው ኩታ ነው ይሄ ጋቢ በዚህ ሙቀት ምናምን ብዬ ነበረ። ግን ዋው ለምንድን ነው እንደዛ? አየሩ ሞቃታማ ቀዝቃዛም ስለሆነ አይበርድም። እሱንም አድርገውት ማለት ነው። ሸማነጠላውን ለብሰው አይሞቃቸው አይበርዳቸው ሀገሩ ወይና። አያችሁት? ይሄ አባባል ይዩት። ሀገሩ ቆላ ወይና ደጋ ነው ስትል ለኛ ፀሐይ እንደሆነ ነው የምናየው። ባለቅኔ የተባለችበት አንደኛው ምክንያት ያ ነው። የሀገሬውን ሰው በደምብ ታውቃ በባዶ እግራቸው ሸማ ጥለው ይሄዳሉ። እንዴት ሰው በፀሐይ ሸማ ይጥላል? አይሞቅም አይበርድም። ሀገሩ ወይና ደጋ ነው። ከዚህ በላይ የተስማማ አየር የለም። እንዴ የበላይ ዘለቀ ሐውልት ያው ዮኒ እስኪ አስተውለው ተሰቀለ ቢሉን ሸሚዙ ነው ብዬ ለካስ በላይ ኖሯል ትልቁ ሰው እየተባለላቸው። እውነት ነው። አባ ኮስትር በላይ በሁለተኛው የጣሊያን ወረራ ወቅት 5 ዓመቱን ዱር ከገደል ወድቆ የተነሳ ጀግና። እኔ በጣም የሚገርመኝ ነገር በድብ አንበሳ አቶ ሽባባውን ብናመሰግን በጣም ደስ ይለኛል። እውነት ማለት የሀገር ባለውለታ የሆነው ነው። ከነዲ ሞፍተሩ ነው እዚህ ጋር የምናየው ትልቅ ሰው፣ እውነትም ትልቅ ሰው 5 ዓመት ሙሉ። በጣም የሚገርማችሁ ቀዳማዊ ኃይለ ሥላሴ በኦሜድላ በኩል 1941-42 ከ5 ዓመቱ ቆይታ በኋላ ጣሊያን አስለቀው ወደ ኢትዮጵያ ሲገቡ ደብረ ማርቆስ ላይ አስጠርተው ከሸለሙት ጀግና ለሀገር ደም የከፈለ አባታችን ይህ
አባ ኮስትር በላይ ነው። እጅ አኩሪ ታሪክ ነው ያላቸው። እውነትም መታሰቢያነት ሊቆምላቸው ይገባል። ስለ አባይ ብዙ ተብሏል። አባይ እንደማለት ነው። አበለ ጥሎ ሄደ ካደ እንደማለት ነበረ። በጣም የሚገርማችሁ ግን ለብዙ ሺህ ዓመታት ጥሎን ይነጉድ ነበረ። ባለፈው በቱሪስት አይን እንዳያችሁት አባይም እዛ ላይ ተገድቦ ለሀገሩ እንደ አዲስ መስራት ሊጀምር ነው። the father of the rivers የሚባለው የወንዞች አባት የሚባለው ናይል ነው። እኛ አባይ የምንለው በጥንት ስሙ ደግሞ ጊዮን የሚባለው ይህ ነው። በነገራችን ላይ ጊዮን እዚህ ሲደርስ ጣናን ከጀርባው ተንተርሶ ነው። ጣናን አልፎት ነው የሚመጣው። ሰብልዬ ባይ 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 ባይ። እሺ ዮኒሻ ይገርማል። ምን አይነት ጥበብ ነው! ምን አይነት ውበት ነው! ሌላ መገለጫዋ ባይክ ነው። ሳይክል ሀገረኛው ማህበረሰብ ይወዳል። ብዙ ጊዜ አስተውላችሁ ከሆነ እኮ ሸማ አጣጥሎ ራሱ ቅድም እንዳየው በጣም ነው የሚገርመኝ። በጣም ደስ የሚል አዲስ ነገር ነው ያሳየኝ። ውበት አድንቀናል። በጣም ብዙ ነገር አድንቀናል። አሁን ደግሞ ታሪክ መስማት ትፈልጋለህ? እጅግ በጣም ምን እንደሆነ ልንገራችሁ። ቅድም መጀመሪያ ስንነሳ ታሪካችን መወጠኛ ምንድን ነበር? ከተሞች እንዴት ይቆረቆራሉ አይደል? ብዙ ጊዜ የሚነሱት ከአምባ ነው ብለናል ኢትዮጵያ ውስጥ። ለምን አሁን ዝም ብላችሁ እዚህ ጋር ቆማችሁ ብታዩት ጠላት ከየት እንደሚመጣ ማየት ይችላሉ። አይገርምም? ይሄኛው ግን የባህር ዳር ታሪክ ግራን የሚያጋባው ለምን እንደሆነ ታውቃላችሁ? ይኸውላችሁ ባህር ዳር መጀመሪያ የተቆረቆረችው ረባዳ ቦታ ላይ ነው። በሁለተኛው ዘመኗ ነው እዚህ ላይ የተቆረቆረችው። ስለዚህ ይህን ታሪክ እናሰናስልና የሚያምር ታሪክ እናወጣው ማለት ነው። ይኸውላችሁ ባህር ዳር የስሟን አሰያይም ብናመጣው እንዴት ባህር ዳር የሚለውን ስም አገኘች? ምናልባት ጣና ስላለ ነው። ጣና እኮ ሐይቅ ነው አይደል? ባህር አይደለም። ግን እንዴት ነው ብላችሁ ብትጠይቁ በአፄ አምደ ጽዮን ዘመነ መንግስት በ12ኛ እና በ13ኛ ክፍለ ዘመን ቀሳውስቶች ምን ነበራቸው መሰላችሁ? 4 ታቦት ከአንድ አብያተ ክርስቲያን ውስጥ ነበረ። ስለዚህ ተመካከሩና ሁሉንም አጥቢያ አድርገው ሲያቋቁሙ አንድ ታቦት ተረፈ። ያንን ታቦት በአፄ አምደ ጽዮን አማካኝነት ሲሰጣቸው በስጦታ መልክ ቀሳውስቶቹ ምን አሉ? ሁሉንም ቦታ ይዘው ስለነበረ ይህንን ታቦት ከየት እናስቀምጠው ብለው ቢጠይቋቸው ከባህሩ ዳር አስቀምጡት አለ። የዛ ታቦት ለከተማይቱ መጠሪያ ሆኖ እስካሁን ዘለቀ። ከባህሩ ዳር ባህር ዳር። ያቺ ታቦት ማናት ብትሉ ቅድስት ኪዳነ ምህረት ታቦት ነች። ያሁኑ የቅዱስ ጊዮርጊስ አብያተ ህንጻ ክፍል ዋናው ከተማው ላይ ያለው ያ ነው። ስለዚህ ባህር ዳር ስትቋቋም መጀመሪያ የተቋቋመችው እዛ ቦታ ላይ ነው ማለት ነው። ስለዚህ የመጀመሪያ የከተማዋ መነሻ ቅዱስ ጊዮርጊስ ነው። ቅዱስ ጊዮርጊስ ግን የተቀየረው አሁን ነው። ቀድሞ ያረግንበት ማለት ነው። ስለዚህ ህዝቦቹ ምን ይባሉ ነበር መሰላችሁ? የኪዳነ ምህረት ባህር ዳር ሰዎች ይባሉ ነበር። ምክንያቱም እዛ ቦታ ላይ ስለተቆረቆረው ማለት ነው። ያ ነው እንግዲህ የከተማዋ መነሻዋ ሆኖ እስካሁን ድረስ ስሟ የዘለቀው ማለት ነው። ባህር ዳር የጥንት ማንነቷ ደብረ አምባር የሚባል ነበር። ደብረ አምባር። አዎ ደብረ አምባር ማለት በሊቀረድና በገበዝ የሚገዛ ወይ ደግሞ የምትተዳደር የነበረ ሊቀረድና ገበዝ ነው። እነዚህ ሁለት ማዕረጎች የቤተ ክህነት ከቤተ ክርስቲያን አስተዳደር ጋር ያለ ነው። ስለዚህ ተተዳደር የነበረው መጀመሪያ የቆረቆሯት ምንድነው ብለናል? ኪዳነ ምህረት ቤተ ክርስቲያን አይደለ? ስለዚህ ቀሳውስቶች ነበሩ ማለት ነው። ሁለተኛ ማንነቷ ደግሞ ማነው ስትሉ የነገስታት መንደር የሚባለው ማለት ነው። በኢትዮጵያ ከተማ አቆራቆር ላይ አብያተ መንግስታትና አብያተ ክርስቲያናት
አብሮ ነው ከተማን የሚቆረቆሩት። ስለዚህ አብያተ መንግስታት ገና ህንጻ ቤተ መንግስታቸው መገንባት ሲጀምሩ በአካባቢያቸው ላይ ምን ያሳንጻሉ? የሚወዱትን ቤተክርስቲያን ያሳንጻሉ። ይሄኛው በኃይለ ሥላሴ ዘመነ መንግስት፣ ያኛው ደግሞ ከ13ኛ ክፍለ ዘመን በፊት የነበረ። ሶስተኛው የማህበረሰብ ክፍል በተለምዶ የማህበረሰቡን ሙስሊም ሰፈር የሚባለው የእስልምና ማህበረሰብ ይኖርበት የነበረ። እዚህ ላይ ለምን ደስ እንዳለ ንገሪ ብትሉኝ አንድ ታሪክ ልንገራችሁ። ከተማ ለመቆርቆር ከነገስታቶቹ ባሻገር ከቀሳውስቶቹ ባሻገር አንድ ሌላ ዕደ ጥበብን የሚችል ማህበረሰብ መፈጠር አለበት አይደለ? እነዚህ የሙስሊም ማህበረሰቦች እጅግ በጣም በሚያስገርማቸው ሁኔታ ትልቁን የንግድ መስመር ያሳልጡ የነበሩ የካራቫን መርቻት ወይ የሲራራ ነጋዴዎች የምንላቸው እነሱን ተሻግረው የሚሄዱባቸው እዚህ ያሉ። አራተኛውን እያወራን ወክ ማድረግ እንችላለን። አራተኛው የት ነው የምንሄደው? ከዚህ በኋላ ሆነን አመላክተን እስኪ ይሄኛው አሁን ወደ ግራችን በኩል የምንሄደው ቅድም የጠቀስኩላችሁን ሁለቱን የሙስሊም ሰፈርና የዕደ ጥበብ ሰፈር ወደሚባሉት ወደ እነዛ መንደሮች ነው የሚሄደው። መሀል ላይ የዕደ ጥበብ ሰፈር ማለት በነገራችን ላይ እንደ ሽሮ ሜዳ አይነት ማለት ነው። ዋው! ዘንባባው ባህር ዳር የሚለያት ነገር በዘንባባው ነው። በጣም አስመራ ጻዳና ውቢቷ ባህር ዳር አሁን ሁለቱንም ስታዩቸው ከጽዳትና ከውበት ጋር የተቆራኙ ናቸው። በቀዳማዊ ኃይለ ሥላሴ ዘመነ መንግስት ከአስመራ ከተማ በ8 ካሚዮን መኪኖች ተጭነው የመጡ ዘንባቦች ናቸው። እስካሁን ድረስ ባህር ዳርን በእዝነ ህሊናችን ባህር ዳር ሲባል ከጣና ሐይቅ ባሻገር ዘንባቦቹ የሚመጡበት ታሪክ። ታዲያ እዚህ ላይ አንድ ሰው ብናወሳ አቶ ዋሲ አካሉ ይባላሉ። አቶ ዋሲ አካሉ በዛ ዘመን የነበሩት የእጽዋት አትክልት እና የውበት የከተማዋ ማለት ነው አስተዳደር ነበሩ። ይህ አባት ያመጡላቸው ዘንባባውን ከአስመራ ያመጡላቸው ፊታውራሪ ሀብተ ማርያም ይባላል። እሳቸው ተቀብለው በ8 ካሚዮን እንደመጡ ነው የሚነገረው። እሳቸው ነው ያጸደቋቸው። እዚህ ጋር ቅድም ያወራ ነው ትልቁ መስጂድ። ይሄ ማለት ከጥንታዊ ሰፈሮቿ መካከል አንደኛው ነው። ማህበረሰቡ ሙስሊም ሰፈር ብሎ የሚጠራው ማለት ነው። አብዛኛው የንግድ ማዕከል ሆኖ ሲያገለግል የነበረው የሲራራ ነጋዴዎች መጥተው የሚገኙ ይሄ ነበረ። አንዳንዴ ይገርማቸዋል። ይሄኛው ቀበሌ 4፣ ቀበሌ 3፣ ቀበሌ 5 እያለ ነው የሚሄዱት እና አንዳንዴ አንድ አስፋልት ብቻ ነው የሚለያቸው እና በጣም የሚገርም ማህበረሰብ ነው ያለው። ከፊታችሁ ምን ይታያችኋል? መሶቦች ማአት ከለርፉል ናቸው። አሁን ሰብሊ የምትወደው ነገር ይኸውልሽ እንግዲህ ይኸውልሽ ባለሙያ ቀጭን ፈታይ ጥበበኛ ማህበረሰብ አይገርምም? የከተማው ማህበረሰብ የዕደ ጥበብ ባለሙያዎች የሚኖሩበት የሆነ አካባቢ እንዳለ የዕደ ጥበብ ባለሙያዎች ደግሞ ለከተማ እድገት ትልቁን ስፍራ ይወስዳሉ። አሁን እንደምታዩት እዚህ ጋር ያሉት ድንቅ የሆነ እጅ ያላቸው ሰዎች። ወንጌውን አያችሁት? ይሄ በነገራችን ላይ ወንጌ ነው የሚባለው። ወንጌ ይሄኛው የፊላ ዘር ነው። ፊላ ይሄ ቅድም ያነሳ ነው። አዎ ምን ያልከው አንተ? አባይ ማዶ ፊላው ስር ያለው በሬ ናና ገበሬ ተባለ። ፊላው እነማማን አይታችኋቸዋል? ዋው! እዚህ ጋር ያለው ኑ ላሳየው። እማየችን ነገር ያውሱኝ አንዴ ከይቅርታ ጋር ይቺን እንደው ለያዛት ይውላችሁ። ቅድም ያልነው ይህንን መስጂድ አይታችሁታል አይደለ? ትልቁ በንግዱና በዕደ ጥበብ ሙያ ላይ ለዚች ሀገር መቆርቆርና ለእድገቷ መሰረት የሆነው የማህበረሰቡ ሙስሊም ሰፈር እያለ የሚጠራው። ለምሳሌ እዚህ ጋር ያሉት እናቶች አያቸዋቸው የሙስሊም ማህበረሰብ ሆነው የዕደ ጥበብ ላይ እጃቸው በጣም የሚደነቁ ቅድም ያለውና ምን ይቀመጣል መሰላችሁ? ማጌጫዎቻቸውን፣ አምባር ወርቆቻቸው፣ ጆሮ ወርቅ ምናምን እዚህ ውስጥ ይቀመጣሉ። አባይ ዳር ያለሽው ቄጤማ ጣና ዳር ያለሽው ቄጤማ አባይ ያበቀለሽ
ጣና ያበቀለሽ አባይ ያበቀለሽ ጣና ያበቀለሽ ሰብልዬ አረኔ ሰብልዬ ሰብልዬ አረኔ ሰብልዬ ሰብልዬ ግቢ ሰብልዬ ሰብልዬ ግቢ እንደምን ሰብልዬ ዋላችሁ? እንኳን በሰላም ጠበቁን። እግዚአብሔር ያክብርልን። እጅግ በጣም የሚያምር ነው። ሰላም ተነስተልን ሰላም ነው። ሰብልዬ ጤና ይስጥልን ጤና ይስጥልን ጤና ይስጥልን ዋው በጣም እጅግ በጣም እንዴ ከአውሮፕላን ወደ አውሮፕላን ሽፍት ያደረግን ነው የሚመስለው። እውነት ነው። የባህር አውሮፕላን የጣና ላይ ጉዞዎች በጣም ረጃጅም ሰዓት ይወስዱ ነበር። አሁን ምን ያህል ቀነሰችልን? ከዛም ደግሞ አለፍ ብለው ደግሞ እስኪ ስለሚያውቋቸው ስለዚህ ነገሮች ለማህበረሰቡ ደስ የሚል ትንተና ቢሰጡልን ብዬ አስባለሁ። እሺ፣ አመሰግናለሁ። ከዚህ በፊት በነበሩ የመጓጓዣ ጀልባዎች ሰውም እቃም አንድ ላይ ነው የምናጓጉዘው። ከግማሽ ቀን በላይ ይፈጃል። በዚህ ላይ ዌል ሼልተርድ ይሁን አይደለም፣ መጠለያ የሌላቸው ለፀሐይ ለንፋስ የተጋለጡ ናቸው። ከዛ አንጻር እቺ በዛ ባነሰ በግማሽ ባነሰ ማለት ከ2 እስከ 3 ሰዓት በፈጀ ግማሽ ቀን እንሄድበት የነበረውን መንገድ በ3 ሰዓት ውስጥ እንሄዳለን። በዚህ ላይ ደግሞ እንደምታዩት ዘመናዊ ናት። ኤር ኮንዲሽን አላት። ፈርስት ክላስ፣ ሰከንድ ክላስ እና ሰርድ ክላስ አለው። ቶይሌቶች አሉት። ደብል ቴሌቪዥኖች አሉት በየሩሙ። ኤር ኮንዲሽን አለው። ፋየር አላርም ሲስተም አለው። ላይፍ ሴቪንግ ጃኬት በእያንዳንዱ መቀመጫ ስር አለ። ሙሉ የእሳት አደጋ መከላከያዎች አሉት። ሞር ሴቭ ነው፣ ኮምፈርት ነው። እንደዚህ አይነት ውበት ባለበት ነገር ተመችቶ በኋላ መጋዝ ማለት በቃ ተኝተ እንደመድረስ ነው። በጣም ነው የምናመሰግነው። ግን ሌላውን ክፍል ለማየት አልጓጓም ነው ቪአይፒዎቹ። ስለዚህ እንየው በደስታ እንቀጥል። እባክዎትን ይቅደሙ። በስማ ባህር ዳር ቢዲዲ በረንብ ነው የዞርናት። አሁን ደግሞ ምን የመሰለ አሁን ከሩቅ ታየው እይታው ደስ አይልም? በጣም እዚህ ላይ በጣና ላይ ከተማው ትታያለች። ወፎቹ ወፍ አይደለም የሚባሉ እነዚህ ልክ ነሽ፣ ወፎች ናቸው። ወፎች ናቸው። በወፍ ዝርያ ፔሊካን የሚባሉት ናቸው። ዋይት ባክ ፔሊካን። ይሄ እዚህ ጋር የምትሰሙት ደግሞ ስቶርክ ይባላል። ማራቡ ስቶርክ እንለዋለን። አባኮዳ የምንለው አባኮዳ። እነዚህ ነጫጮቹ ምናምኖቹ የምናያቸው በሙሉ ቴራን ገለ ይባላሉ። ፊልም ላይ ላስተውላችኋቸው ሰው ባህር ላይ ወድቆ ጠፍቶ የወፍ ድምጽ ሲሰማ መሬት ላይ እንደቀረበ ዋው ፊል ያደርጋል። ስለዚህ ወደ መሬት መቅረብህ ማሳያም ሊሆኑ ይችላሉ። ዛሬ የባህር ዳር ውላችን በጣም ገራሚ ነው። ብዙ ነገር ነው ያየነውና በጣም እንደዚህ ትልቅ ከተማ እንደሆነች አላውቅም ነበር። በጣም ትልቅ ከተማ ናት እና ዌልካሚንግ ነው ደግሞ ሰው እንኳን ደህና መጣችሁ። በጣም በእውነት ከልብ የሆነ ዩኒክ ፌመስ ባህር ዳር በጣም አትይኝ በጣም እንዴ በጣም ፏ ብላለች። አሳ በላሻለው ጣና ዳር ነው ቤቴ አሳ በላውና ዜማ ሸጊቱ አወይ መችሽ Thank you.